አገራችን በእኛ በኢትዮጵያውያን እንደ አዲስ እየሰራናት ነን የምንገኘው። ነገን የተሻለች ኢትዮጵያ ክልላችንም የተሻለ ክልል እንዲሆን በጋራ ጥረት እንደ አዲስ እየሰራን የምንገኘው። ለምንሰራው ስራ ላቀድነው እቅድ መሳካትና ክብራችን ከፍ ለማድረግ ትልቁ ሀብታችን የውስጥ አቅሞቻችን ጸጋዎቻችንን አማጠን መሰብሰብና በተገቢው ዓላማ ማዋል። የውጭ ድጋፍ ብድር የትም እንደማያስከድ ብዙም እንደማይደግፉ በተለያዩ አጋጣሚዎች አይተናል። ከትላንት ተምረናል። ዛሬ ከትላንት ተምረን በደንብ ተዘጋጅተን ነገን በእኛ ልፋትና ጥረት ለልጆቻችን የበለጸገችውን ኢትዮጵያ ከፍ ያለችውን ኢትዮጵያ የብልጽግና ተምሳሌት የሆነችውን ኢትዮጵያ ለማስረከብ የቀደምት አያቶቻችን የውጭ ወራሪ የአድዋ አርበኞች የሰሩትን ገድል እኛም በኋላ ቀርነትና በድህነት ላይ ገድል ሰርተን አርበኞች የምንሆንበት ምዕራፍ ላይ የምንገኘው። ለዚህ ነው ኢትዮጵያ በማንሰራራት ላይ ትገኛለች። እኛ የማንሰራራት አጀንዳ አራማጆችና ፈጻሚዎች ነን። እኛ ኢትዮጵያን እየሰራናት ነው። በሁሉም አገራችን ክልሎች በእኛ ክልል በሁሉም 12ቱም ዞኖችና 3ቱም ሪጂዮ ፖሊስ ከተሞች እጅግ በጣም ከፍተኛ ስራዎች እየተከናወኑ ይገኛሉ። እንደ አዲስ የሚሰሩ ለዚህ ነው እየሰራን እየተሰራች ያለች ክልል ሀገር ናት ኢትዮጵያ። የሚሰራው ይሄ ትውልድ ነው። የምንሰራው በራሳችን ሀሳብ፣ በራሳችን ጸጋ፣ በራሳችን ገንዘብ ነው። ይህ ገንዘብ ደግሞ ዞር ብለን ካየን የውስጥ ጸጋዎቻችን ብዙ ርቀት መጓዝ የሚያስችል አቅም አለን። አሁንም ያልነካነው ብዙ አቅም እንዳለን ያመላክታል። ከምንም በላይ በታማኝነት በቅንነት ይህንን ሀገር እኔ ነኝ የሚቀይረው የሚል ዜጋ በደንብ ከፈጠር በእጅጉ ለውጥ ማምጣት እንችላለን። በክልላችን ይታይ ያለው እየተመዘገበ ያለው የልማት ስኬቶች የራያችን መሳካት በትክክለኛ መንገድ ላይ እየተጓዘ ያለነው ጉዞ የእናንተ ድጋፍ ነው፣ የእናንተ አለኝታ ነው፣ የእናንተ መከታ ነው፣ የእናንተ ትብብር ነው። በደንብ ከተባበል ሁሉም ሰው ማድረግ ያለበትን የራሱን ግዴታ ከተወጣ የት መድረስ እንችላለን የሚለው የቤት ስራ መውሰድ ተገቢ ነው። በዚህ እውቅና መድረክ ዋናው መልእክት ውስን ሰዎችን በየጊዜው እውቅና ሰጥተን ብሄር ሳይሆን ሌላ ተጨማሪ በርካታ ግብር ከፋዮች እውቅና የምንሰጥበትን የቤት ስራ ይዘን የምንወጣበትና ሌሎች የእናንተን አርአያ እንዲከተሉ ማድረግ ስለሚገባችሁ ይህን የቤት ስራ ወስዳችሁ ሌሎች ጓደኞቻችሁ ልክ እንደናንተ በአግባቡ ለቃላቸው፣ ለስራቸው፣ ለህዝባቸው፣ ለመንግስታቸው ታማኝ ሆነው ይህንን ክልል እንዲቀይሩ ትልቅ የቤት ስራ ይዛችሁ የምትቀጥሉበት ይሆናል ማለት ነው። የመጀመሪያው ግብር መክፈል የውዴታ ግዴታ ስለመሆኑ በዘመናዊ መንገድ ግብር በመክፈል እንደ ዜጋ የኔን አስተዋጽኦ ማበረከት አንድ ኢትዮጵያዊ ነኝ። የኔን ዞን የኔን ከተማ ልማት በኔ ገንዘብ ነው፣ በገንዘባችሁ ነው በሁሉም ከተሞች በሁሉም ዞኖች ልማት ስራ እየተሰራ ያለው። ድላ ላይ የድላ ከተማ የውስጥ ለውስጥ የኮሪደር ስራና ሌሎች ልማት ስራዎች እየተሰሩ ያሉት የጌዲዮ ዞንና የድላ ከተማ ግብር ከፋዮች በከፈላችሁት ገንዘብ ነው። ወላይታ ሶዶ በዛው ልክ የሶዶ የወላይታ ዞን ግብር ከፋዮች በሁሉም ዞኖች አደራ የሚላቸው የመጀመሪያው በቴክኖሎጂ በታገዘ መንገድ ከግብር ሰብሳቢዎች ወይም ባለሙያዎች ጋር ብዙ ሳትገናኙ የተወሰነ
መቶኛ ቀንሼ የተወሰነ ነገር ይከፍላሉ የሚል ሐሳብ ደፍቃችሁ ታማኝ ግብር ከፋይነት የበለጠ ይዛችሁ ይህን ደረጃ የምትቀጥሉበት አምና አቶ ዮሴፍ ጣሃን ሸልማቸው ነበር። ዘንድሮም ከሁሉም አንደኛ ሆነው ተሸልመዋል። 2018ም ዮሴፍ ጣሃ ደረጃውን ሳይለቅ እየቀጠለ የሚሄድ እዚህ ያላችሁ ሁላችሁ በእናንተ ላይ ሌሎች ሺዎች የሚቆጠሩ ሰዎች ይጨምራሉ እንጂ እናንተ ተንሸራታችሁ የምትወጡ ሌላ ሰው የሚገባበት ሊሆን አይገባም። ስለዚህ ደረጃችሁን ጠብቃችሁ የበለጠ ታማኝ ሆናችሁ ሌሎች ታማኝ ግብር ከፋዮችን አንዳችሁ 5 ግብር ከፋይ ዛሬ የሸለምናቸው ስንት ናቸው? 100 አልሞሉም አይደል? 5 ብናባዛ ከ500 የሚጠጉ ይሆናሉ። በጋራ መስራት አለባቸው። በመተባበር መስራት አለባቸው። እዚህ አዳራሽ የንግድና ዘርፍ ምክር ቤት ሰብሳቢ ክቡር አቶ ቦጋለ ይገኛሉ። በንግዱ ማህበረሰብ በግብር ከፋይ ውስጥ ያለው አንድነት የመተባበር ነጋዴ አንዱ ለአንዱ ጠላት አንዱን በመክፋት አንዱ በማሳነስ የኖርንበት ዘመን ይበቃናል። አሁን ተባብረን ነው ተጋግዘን ነው ክልሉን ምንቀይረው አገር ምንቀይረው የሚል ይህ ህብረት የትብብር መንፈስ እንድታጠናክሩና በጣም በርካታ ግብር ከፋዮች ታማኝ እንዲሆኑ በማድረግ መጪው ዓመት እንድትመጡ ታላቅ የበስራ እሰጣቸዋለሁ። የመጀመሪያ የበስራ ማለት ነው። ሁለተኛው ታማኝ ግብር ከፋዮች በየተቋሞቻችሁ ተጨማሪ አንድ ስራ በተለይ የማህበራዊ አገልግሎት ስራ ባህል አድርጋችሁ እንድትቀጥሉ አደራ ለማለት ይፈልጋለሁ። የማህበራዊ አገልግሎት ለአቅመ ደካሞች ቤት ግንባታም ይሁን ጥገና እንዲሁም የተወሰነ ድጋፍ የሚሹ ወገኖችን ሰብሰብ ብሎ የመደገፍ ልማድ የተቋሞቻችሁ መለያ መሆን አለበት። ሁሉም አካባቢ ያለው የንግዱ ማህበረሰብ ግብር ከፋይ በጋራ ተቀናጅተን ተናበን ከሰራን መንግስት እየሰራ ያለውን ከደገፍን በአጭር ጊዜ ውስጥ ከተሞቻችን ዞናችን ይቀየራል። ስለዚህ የማህበራዊ አገልግሎት አንድ ቁልፍ ተግባር ሰውን የሚደግፍ ሰው ተርፎለት አይደለም። ተርፎልኝ ይደግፋለሁ የሚል ሰው መቼም አይደግፍም። ሳይተርፍለት የሚደግፍ ሰው በእጥፍ ከፈጣሪ ያገኛል። መደገፍ፣ መተጋገዝ፣ መጠያየቅ የተቋሞቻችሁ ባህል እንዲሆን አጽንኦት ሰጥታችሁ እንድትሰሩ አደራ ለማለት ፈልጋለሁ። ሶስተኛው የዞኖቻችሁ የከተሞቻችሁ ልማት በእናንተ ብርቱ ድጋፍና ጥረት እየተሰራ ነው የሚገኘው። ስለዚህ ከከተማና ከዞን አስተዳደር በሚቀርብላችሁ ጥሪ ሁሌም ከጎናቸው በመሆን ሁለንተናዊ ድጋፍ በመስጠት አይዟችሁ በርቱ በማለት ሌላውን በማስተባበር በህብረት ነው ሀገር የምትቀየረው። በመደጋገፍ ነው ጸጋዎቻችንን አማጠን መጠቀም እንችለው። መደባበቅ አይሆንም፣ አይቻልም። ተቋም ማጠናከር፣ በጋራ መስራት፣ በተጠራችሁ ጊዜ ተገኝታችሁ መደገፍ ከእናንተ ይጠበቃል። ስለዚህ ድጋፋችሁ እስካሁን ጥሩ ነው። የበለጠ ደግሞ እጅግ በጣም ጥሩ ተብሎ እንዲቀጥል ሁለንተናዊ ድጋፋችሁ እንድትቀጥሉ አደራ ለማለት ፈልጋለሁ። እነኚህ ሶስቱን ጉዳዮች ይዛችሁ እንድትሄዱ ፈልጋለሁ። እዚህ የተገኘን የመንግስት መዋቅሮች በተለይ አመራሮች፣ የገቢ መዋቅር የምንመራ
እኛ የክልላችን 75% ወጪያችን በውስጥ ገቢያችን ነው የምንሸፍነው። ከዛ በላይ መሄድ እንችላለን። 30.8 ቢሊዮን ከአቅማችን አኳያ ትንሽ ነው። ጫና እንፍጠር አይደለም፣ ኢኮኖሚ የሚያመነጨውን ገቢ በአግባቡ በሕግ መሰረት እንዲሰበሰብ ሁኔታ እናመቻች። የመጀመሪያ ተልኳችን ለግብር ከፋዩ አደናቃፊ ደንቃራ የሆኑ ጉዳዮችን የመፍታት ትልቅ ኃላፊነት አለብን። እንቅፋት የሚሆኑ የመልካም አስተዳደር ጉዳዮች ጥያቄዎቻቸው በጊዜ እንዲፈታ የማድረግ ምን ገጠመክ፣ ምን ችግር ገጠማችሁ ብለን የመፍታት ስራ መስራት አለብን። ማነቆ መፍታት አለብን። ስለዚህ የመንግስት መዋቅር ማነቆን በመፍታት በዘመናዊ መንገድ ደረሰኝ የሚቆርጡ ግብር ከፋዮች፣ በዘመናዊ መንገድ የራሳቸውን ሂሳብ ሪፖርት የሚያደርጉ ግብር ከፋዮች፣ በታማኝነት የሚታወቁ ግብር ከፋዮች በሁሉም መዋቅር እንዲኖሩ በማድረግ ችግር ፈቺ ብቃት ያለው አመራር የምንሰጥ መሆን አለብን። ይህን ትልቅ ኃላፊነት መውሰድ ተገቢ ነው። በጋራ በዝልቅ ልንሰራ ይገባናል።